በየሰከንዱ በቢሊዮን የሚቆጠሩ የኮምፒውተር ስሌቶች ዓለማችንን ይቀይራሉ። ዛሬ ታላላቅ ሐሳቦችን እውን ለማድረግ የሚያስፈልገን ኮድና ብሩህ አእምሮ ሲሆን የፈጠራ ሐሳቦች ወደ ተግባራዊ መፍትሄዎች በመቀየር ላይ ይገኛል። ከሀገር በቀል ዕውቀት እስከ ዓለም አቀፍ ተጽዕኖ የኢትዮጵያ ዲጂታል መጻኢ ዕድል የሚጀምርበት መድረክ ኢትዮ ስታርታፕ። በዛሬው በኢትዮ ስታርታፕ ውድድር የነገዋን ዓለም የመቀየር አቅም ያላቸው ጀማሪዎች የላቀ ሐሳባቸውን ይዘው በዳኞች ፊት ይቀርባሉ። ፈጠራ፣ ዕውቀትና እልህ አስጨራሽ ፉክክር የሚታይበት የዚህ ሳምንት ልዩ ዝግጅት አሁን ተጀምሯል። ዳግሞ ፍቅሬ ይባላል። ባልደረባዬ ዮሴፍ ባንተ ጊዜ ይባላል። የሰራነው ስማርት ፊድባክ ሲስተም ሲሆን እዚህ ውድድር ላይ በመገኘታችን በጣም ደስተኞች ነን። እናሸንፋለን ብዬ አስባለሁ። አመሰግናለሁ። ወደ ኢትዮ ስታርታፕ የቴክኖሎጂ ውድድር በሰላም መጣችሁ። እንግዲህ 3 ደቂቃ አላችሁ። በ3 ደቂቃ ውስጥ ለዳኞች ፕሬዘንት ማድረግ መቀጠል ትችላላችሁ። እሺ፣ እንዴት ቆያችሁን? አመሰግናለሁ። ዳግሞ ፍቅሬ ይባላለሁ። ዮሴፍ ባንተ ጊዜ ይባላለሁ። ከዘመን ቴክኖሎጂ ነው የመጣ ነው። እኛ የሰራነው ስማርት ፊድባክ ነው። እስኪ ሁላችሁም ለመጨረሻ ጊዜ ካፌ ወይም የተለያየ የንግድ ቦታዎች ገብታችሁ አስተያየት መስጠት ፈልጋችሁ አስተያየት ሳትሰጡ የወጣችሁበት የመጨረሻ ቀን መቼ ነው ወይስ ያን ያረጀ ወረቀት አምጥተውላችሁ ተጠቅማችሁበታል? ብዙ ጊዜ ካፌ ላይ ወይም የተለያዩ ቦታዎች ላይ እንደምናየው አስተናጋጆች ቢዚ ናቸው፣ ለእኛ ታይም አይሰጡንም። ማኔጅመንትም በቦታው ላይ የመገኘት እድሉ ዝቅተኛ ነው። ከፕሮብሌሙ ስትጀምር የወረቀት ፎርሞች እና በሳጥን ላይ የሚገቡ የፊድባክ እንትኖች ኦልሬዲ ያለፈባቸው ሲስተሞች ናቸው። ሪፖርት ለማዘጋጀት በእጅ ስለሚሰራ ጊዜ ይወስዳል። እነዛ ነገሮች አንድ ለማድረግ ይከብዳል ማለት ነው። እኛ የሰራ ነው ስማርት ፊድባክ ፎርም ሲሆን ስካን አድርገን በቀላሉ ፊድባክ መስጠት የምንችልበት ሲስተም ነው። ስካን ካደረግነው በኋላ ይመጣልን ፔጅ ላይ ፎርሞችን ሞልተን በቀላሉ አስተያየት መስጠት እንችላለን። ይሄ ደግሞ ኤአይ ቻት ቦት ኢንክሉድ ያደርጋል which is ለአድሚኑም ለኤአይ ቻት ቦት ይሰራል ማለት ነው። ኢሜጅ ደግሞ ሳፖርት ያደርጋል። ካስተመር ቅር ያለውን ነገር ፎቶ አንስቶ ማስገባት ይችላል ማለት ነው። እንዴት ነው የሚሰራው የሚለው በቀላሉ ስካን አድርገን እናስገባለን። የሚመጣው ቅጽ ላይ ፎርሙን ሞልተን በዛው ልክ በቅጽበት ጊዜያዊ ሪፕላይ ኤአይ ይሰጠናል ማለት ነው። ዘኔክስት ቲንግ ኢዝ አሁን ላይ ለምንድን ነው ይሄ ነገር ይሆናል ብለን ያሰብነው ኤቭሪዋን ኢዝ ዩዚንግ ስማርትፎን። አንደኛ ያ እንደ ኦፖርቹኒቲ ነው። ሁለተኛ ደግሞ እኛ ያየነው ነገር ምንድን ነው ብዙ ጊዜ ለባንክ ሲስተም ለተለያዩ ነገሮች ይሄ ኪውአር ሲስተም እየተለመደ ያለ ሲስተም ነው። ስለዚህ ለመስራት ቀላል ነው ብለን አስበናል። የእኛ ተወዳዳሪ ድርጅቶች ሜኑ ወይም የተለመዱ የሜኑ ሲስተሞች አሉ፣ እስካን አድርገን በቀላሉ ሜኑ ማየት የምንችልበት። የእኛ ደግሞ ፊድባክ አንድ ላይ ኮንክሉድ አድርጎ ሁለቱንም ኢንተግሬት ማድረጋችን ልዩ ያደርገናል። ዊች ደግሞ በኤአይ የታገዘ መሆኑ ለየት ያደርገናል ማለት ነው። ኦልሬዲ ከፕሮቶታይፕ ሞዴል ወጠን ፋይናል ፕሮዳክት ዘን ሆቴሎችና ካፌዎች ላይ መንቀሳቀስ ጀምረናል። እየሰራንበት ያለንበት ስቴጅ ላይ ነው ያለ ነው። ቢዝነስ ሞዴላችን ከመሰረታዊ ስንጀምር ከ20 ሺህ ብር ጀምሮ እስከ 90 ሺህ ብር ፕሪሚየም ሞዴል እየሰራን ስንገኝ እያንዳንዱ በየታይፑ ኮንክሉድ የሚያደርገው ነገር አለ። ኤአይ የሚያስጠቅም አለ፣ ፕላስ አድሚኑን ሌሎች ነገሮች የምናሰፋበት ሲስተም አለ። ያሰብነው አትሊስት 1 ሚሊዮን ብር ፈንድ ብናገኝ ለ30 ቀናት ፍሪ ትራያል ሰጠን ለማስጠቀም ነው ዩዘሮችን። ከዛ በኋላ ያን ሲስተም አይተው እኛ ጋር መስራት እንዲችሉ ማመቻቸት። በዛ መሀል የምናወጣቸው የቢሮ ወጪዎች ይኖራሉ፣ ሌሎች ወጪዎች፣ የሴልስ እነዛን ነገሮች እንጨርሳለን ማለት ነው። የመጨረሻ ራያችን ምንድነው የሚሆነው? እኛ ልክ እንደ ትሪፕ አድቫይዘር እና እንደ ቡኪንግ.ኮም በደንብ መስራት የሚችል ሬቲንግ ሲስተም ያለው ሁሉን ሰርቪስ አንድ ላይ መያዝ የሚችል ሲስተም መስራት ነው። አሁን እኔ ፐርሰናሊ ብዙ ማቃቸው ሬስቶራንቶች፣ ካፌዎች እና ሆቴሎች የሰርድ ፓርቲን ሳስ የሆነ ፕላትፎርም ሳይሆን የራሳቸው ዌብሳይት ላይ ኢምቤድድ የሆኑ ፊድባክ መስጫ አላቸው እና ብዙ ጊዜ ወደ ዌብሳይታቸው ገብታችሁ ፊድባክ መስጠት ትችላላችሁ፣ ዳይሬክትሊ ወደ እነሱ የሚደርስ ፊድባክ። ከዛ በተጨማሪ ደግሞ
ይሄ ፐብሊክሊ ደግሞ ከፈለጋችሁ እንደነ ጉግል ሪቪው ላይ ሪቪው መስጠት ትችላላችሁ እና ሌሎችም ላይ ሊስት ከተደረጉ በዛው ልክና የእናንተ ከነዛ ልዩ የሚያረጋቸው ምንድን ነው? እኔ አሁን እንደ አንድ ሬስቶራንት ስታወሩኝ ከዚህ በፊት የምጠቀመውን የራሴን ዌብሳይት ላይ ኢምቤድድ የሆነ ፊድባክ መቀበያ ትቼ የእናንተን የምመርጥበት ምክንያት ምንድን ነው? ይህንን በደንብ ፖይንት አድርጋችሁ እንድትመልሱ። ምንድነው ይሄ ለየት የሚያደርገው? አሁን ላይ እንዳልከው ዌብሳይት ላይ ያሉት ፕላትፎርሞች አንደኛ ክሮም ላይ ገብተን ሊንክ ጽፈን ነው የምንገባው። ከዛ ይሄኛው ዳይሬክትሊ ወደ ፊድባክ ፎርም ነው የሚወስድህ። ዌብሳይቱን ማየት አይጠበቅብህም። ቀለል ያለ ሰው ኦልሬዲ ተጠቅሞ የከፈውም ነገር ካለ ሳቲስፋይድ የሆነበትም ነገር ካለ ዌብሳይቱ ላይ ሰርች አድርጎ ገብቶ ያን ነገር ጠይቆ እንትን ከሚል ቀጥታ ቴብል ላይ በተቀመጠበት ይሄኛው ሳይዝ ብቻ አይደለም፣ የተለያዩ ፕሮቶታይፖች አሉ። አሁን ኪውአር ኮድ ጄኔሬት አድርጎ ፕሪንት አድርጎ ቴብል ላይ ማስቀመጡ ያስቀምጣሉ። ፕላስ ትልቅ ታስክም አይደለም ለነሱም፣ ፕላስ ዌብሳይቱ ዴቨሎፕ ለሚያደርግላቸው ባለሙያ የሰከንዶች ታስክ ነው። እናንተም እኔም እንደምናውቀውና ዩኒክ የሚያደርገው የተለየ ነገር መኖር አለበት። ካልሆነ እንደ አንድ ሬስቶራንት ኦነር እንደ አንድ ቢዝነስ ኦነር ልቀበላቸው አልችልም፣ ለዛውም ከፍዬ። ኦኬ አሁን ይሄ ምን መሰለ፣ ቴብል ላይ ተቀምጦ ስካን አድርገህ ዳይሬክትሊ ቅጹ ከመጣል በኋላ ኤአይ ቻት ቦት አለው እንዳልነው ስለ ድርጅቱ ጀስት ማወቅ የምትፈልገውን ነገር ኤአይ ጋር ኮሚኒኬት እያደረግ ሁሉን ነገር ይነግራል። ኦልሬዲ ያስገባንለት ኢንፎርሜሽን ይኖራል፣ በደንብ ዲቴይል ሰጠ ነው እዛ ጋር ኮሚኒኬት ማድረግ ትችላለህ። ፕላስ የምትሰጠው ፊድባክ እዛው ላይ በኤአዩ ራሱ ሪድ አድርጎ ፊድባክህን ኢንስታንት ሪፕላይ ኤአዩ ጀነሬት አድርጎ ይሰጣል። ትራይ ማድረግ ትችላለህ አሁን። ስለዚህ እናንተ ኢኖቬት ያደረጋችሁት ኤአይ ቤዝድ የሆነ ፊድባክ ባለቤቱ መልእክቱ እንዲያየው ፊድባኩ እንዲያየው ብቻ ሳይሆን ኢንስታንትሊ መመለስ የሚችል ትሬን ከተደረገ ዳታ ላይ መመለስ የሚችሉ ዳታዎች ኢንስታንትሊ ሪፕላይ እንዲያደርግ ማለት ነው። ሪፕላይ እንዲያደርግ ፕላስ ደግሞ አድሚን ፓኔሉ ይሄ በደንብ የተሰራ ሲሆን ልክ እንደ ፊድባኩ ኤአይ ሲስተም ይኖረዋል። ኦልሬዲ ዲፕሎይድ ተደርጓል ሲስተሙ። ምን ላይ ነው አክሰሰብል የሆነው? አሁን ኦልሞስት ወደ 10 ካፌዎች ላይ እንሰራለን። 2 ሆቴሎች ላይ ነው የጀመርነው። ኦልሬዲ ዶሜን ኔም ላይ ሆስት አድርጋችሁታል ወይስ ሎካል? ስካን አድርገን መሞከር ትችላለህ በስማርትፎን። እናንተ ገቢ ልታገኙበት በሚችል መልኩ ጥናት አድርጋችኋል ወይ? ምክንያቱም ብዙ ጊዜ ካለው ኔቸር ሰው ፊድባክ መስጠት ላይ ክፍተት አለው። እንደ ሀገርም ማንም ኢቨን ብዙ ሲስተሞች አሉ መጨረሻ ላይ ይመጣና 1 ስታር 2 ስታር 3 ስታር እያለ የሚሰጥበት ብዙ ቦታዎች አሉ እና ከዚህ አንጻር ሪሊ አሰስ አድርጋችሁ ችግር ነው ወይ ሪል ፕሮብሌም ነው ወይ? እሱን ለመጀመሪያ ጊዜ በ3 በ4 ካፌዎች ነበር የሞከር ነው ቼክ ለማድረግ ማለት ነው። ኦብቪየስሊ እሱ እንዳለው ዌብሳይት ላይ አለ። ግን ችግራቸው ነበር የነዛ ካፌ ወደዛ ከመግባታቸው በፊት እንደ ፕሮብሌም እነሱ ይሄ ነገር የኛ ችግር ነውና ሶልቭ ብታደርጉልን ጥሩ ነው። ሰች ካይንድ ኦፍ አሰስመንት ነበር ወይ? ብዙ ጊዜ አሁን አስተያየት ኦልሬዲ ካፌዎች ላይ እየቀረ ያለ ሲስተም ነው። እኛ ያን ችግር አይተን ዴሊቨር ስናደርግላቸው በጣም ሳቲስፋይድ ሆኖ ነው የሚያናግሩን። የትም ቦታ ቢሆን ፊድባክ ብቻውን ራስ የቻለ ኦነሩ ከቤቱ ሆኖ የ5 የ6 ቅርንጫፍ ኖቲፊኬሽን እየገባለት በስልኩ አፕሊኬሽን የሁሉም ከማኔጅመንቱም ከሁሉም ነፃ የሆነ ዳታ እየደረሰው ልክ እንደዛኛው ኮምፕሊኬትድ ያልሆነ ሲስተም በቀላሉ ሪፕላይም ጀነሬት እያደረገ ራሱም እየጨመረ መስጠት የሚችልበት አይነት ሲስተም ነው። አሁን ደግሞ ኢምፕሎይ ባረግንበት ቦታዎች ላይ በደንብ ኮሜንት ይሰጣል። ሰው ኦልሬዲ እሱ ያለውን ሲስተም ዌብሳይቱ ላይ እየገባ የሚሰጥ ያን ያክል ሰው የለም ባደረገው ነው ሪሰርች። ይሄኛው ግን ቀለል ያለ በመሆኑ ምክንያት የሰራንላቸውም ድርጅቶች በደንብ ተጠቃሚ እያገኙ ኮሜንትን በደንብ ያለው ፕላትፎርም አይነት ሲስተም ነው የሰራ ነው። ቲማችሁ ምን ይመስላል? ሁለታችሁ ብቻ ናችሁ ወይስ ሌሎች ቲሞች አሉ? እኔ ሶፍትዌር ዲቨሎፐር ነኝ። ሶፍትዌር ዲቨሎፐርና በዩአይ እና ዩኤክስ ዲዛይኖች ላይ እንሰራ። እስኪ አጠር አድርጋችሁ የኤአይ ሞዴሉን እንዴት ሰራችሁ? ታውን ቻት ቦት ብላችኋል። እንደን እኔ የሆነ ፊድባክ ስሰጥ ኢንስታንትሊ ይመልስልኝ አይደለ ሀሳቡ። እንዴት ነው ያንን ዲቨሎፕ ያደርጋችሁ? ፊድባኩ ላይ ስትገቢ ከታች ኤአይ ቻት ቦት አለ። ቴክኖሎጂ ነው ቡትስትራፕ ተጠቅመን የሰራ ነው። ኦንላይን ቡትስትራፕ ተጠቅመን እዛ ጋር ፓኬጅ ገዝተን ነው ኢንስታንት ሪፕላይ እንዲሰጥ እኛ በደንብ ፊል እናደርገዋለን፣ ስለ ካምፓኒው ማለት ነው። ያን ፊል ካደረግነው በኋላ ሰው የሰጠውን ፊድባክ አይቶ ኢንስታንት ሪፕላይ እንዲያደርግ ያደርጋል ማለት ነው። የቻት ቦቱ ሲስተም አኪሬሲው ምን ያህል ነው?
አኩሬሲው አሁን እስካየነው ድረስ 50-50 ነው። ያን ግን ዲቨሎፕ ለማድረግ እየሞከርን ያለ ነው። አሁን ገና አንደር ዲቨሎፕድ ነው እሱ ማለት ነው። የኤአይ ቦቱ አሁን እየተሰጠበት ያለው ለምሳሌ ኔጌቲቭ ነገር የምትሰጪው ከሆነ ሪፕላይ የሚያደርግልሽ በዛው ሴንስ አድርጎ ነው። ኔጌቲቭ ሪፕላይሽን የተጨማሪ ፊድባክ እንደሚሰጥሽ እና አስተካክሎ እንትን እንደሚልሽ ጊዜ እንድትሰጪው እንትን ይልሻል። ከዛ ኖርማል ቴክስት ይደርስሻል ማለት ነው። ከአድሚኑ ወይም ከኦነሩ መስጠት ከፈለጉ ሪስፖንስ ያንቺን ኬዝ አይተው እንትን ይላሉ ማለት ነው። ታርጌት ግሩፓችሁ ካፌዎች ብቻ ናቸው ወይስ ኤቭሪ ተቋም ነው? መጀመሪያ ማለት ይችላል። በአልትሩዚም በተጨማሪ የተለያዩ ትላልቅ ተቋማቶች ጋር ማርኬቱ ላይ እንደዚህ አይነት ፕሮዳክት እየሰራ ያለ ያገኛችሁታል? ቶታሊ የለም። ቶታሊ አም ሹር እንደዛ ማለት ይመሰልሽ። እዚህ አሁን ብዙ ሰርች አድርገናል። ብዙ ቦታ ያለ እሱ እንዳለው ዌብሳይት ላይ ኢምፕሎይድ የሆነ እንጂ ኢንተግሬት አድርጎ ሜኑ ላይ እየሰራም ያለ ካምፓኒ በደንብ ቼክ አድርገናል። የለም። ብቻውን ፊድባክ እዞ ደግሞ እየሰራ ያለም የለም። እዚህ ጋር ላስቆም። ካሁን እኛ ጋር የኛ ኢንኩቤሽን ሴንተር ላይ ፕሮዳክት ላውንች አድርጎ ትልልቅ ሆቴሎች ላይ እየሰራ ያለ ቤተር ሰርቪስ የሚባል አለ። ደሴም እናንተ እየሰራችሁ ያለውን ፕሮዳክት እንዲያውም ከፍ አድርገው ሴንቲመንት አናሊሲሱን ላይ ያመጣልሃል። የኛም አድሚን ላይ የለም ስትል እርግጠኛ በጣም ስለሆንክ ነው እንጂ በጣም ቼክ ስላደረግን ነው አለ እያልኩክ ነው። እና እሱን ላይክ ኮምፒቲቲቭ አድቫንቴጁን ጊዜ ሪሰርች ስታደርጉ በተወሰነ መልኩ መስራት ይጠበቅባቸዋል። ገንዘብ እንዴት ነው የሚሰሩበት? ገንዘብ እንዴት ነው ሬስቶራንቶቹ እንዴት ነው የሚከፍሏቸው? ኦኬ የሚከፍሉን መጀመሪያ ቅድም ባሳየናችሁ ቢዝነስ ፕላን መሰረት ነው። ከተቋሙ እንትን ይወሰናል። ለምሳሌ ሚዲየም ሰርቪስ አለ፣ ትላልቅ ተቋሞች አሉ። አሁን እኛ ሆቴሎች ጋር ስንሰራ እንዴት ነው የምናደርገው? ለነሱ ሰርቪስ አትሊስት ለአንድ ወር እንዲጠቀሙ ሰርቲ ዴይ ትራያል ቨርዥን ሰጣቸውና ያን እንቅስቃሴውን አይተው ከዛ በኋላ ነው ዲል የምናደርገው። ዲል የምናደርገው አትሊስት በፈለጉት አይነት ከማይካ ጀምሮ ወይም ሌላ አይነት ሲስተም ተጠቅመን ጀስት በወረቀትም ሆኖ ሪፕሌስ መደረግ ማይችል ምን ያህል ይከፍላል? እኔ ሆቴል ነኝ፣ ምን ያህል ነው ለእናንተ መከፍላችሁ? እኛውን ለሰርቪስ ነው የምናስከፍለው። ፊድባክ ፎርም ብቻ ከሆነ የምታስከፍለን ቅድም እንዳየው ዋን ታይም ክፍያ ብቻ ከፍለን 90 ሺህ ብር ነው። ዋን ታይም ከፍለ ማለት ነው። በየአመቱ የእንትን ትከፍላለህ፣ የዌብሳይት የዶሜን ትከፍላለህ፣ ሆስት ማለት ነው። ያለ ዋን ታይም 90 ሺህ ብር ነው። ኦኬ በቃ ሌላኛው ዋን ታይም 90 ሺህ ብር ክፍያ ይኖረዋል። ትላልቅ የመጨረሻ ኢንተርፕራይዝ ሲሆን ላይክ በየወሩ ሰርቪስ አፕዴት ለምናደርግላቸው ወይም ለሌላ ሲስተም ሚኒመም አማውንት ኦፍ ያኛ ያሰብነው 5 ሺህ ብር ነው በየወሩ ማለት ነው። ለእናንተ እስቲ ይሄ ነገር እናንተን ሀብታም ያደርጋቸዋል? ኤግዛክትሊ ስኬለብል ሆኖ ለምን መሰለህ አሁን በካፌ ደረጃ ስናየው በጣም ብዙ ካፌዎች አሉ። ኮምፒቲሽን አሁን የነሱን ኮምፒቲሽን ማወቅ የምንችለው ምን ላይ ነው? ለምሳሌ እኛ ሀገር ውስጥ የካፌዎች ኮምፒቲሽን ሊሆን ይችላል። ሆቴሎች ላይ ልክ እንደ ቡኪንግ.com ወይም ትሪፕ አድቫይዘር ነገር ሊኖር ይችላል አይደል? ካፌዎች ላይ ግን የተሰራ የለም። ኤቭሪ ካፌ ላይክ እንደዚህ ሰጠ የምንጀምር ከሆነ ኒድ ይኖረዋል ማለት ነው ይሄ ነገር። በክልሎች ላይ እያስፋፋን ስንሄድ አሁን ባልኩ ቢዝነስ ሞዴል ላይ እያሰፋ ነው ከሄድን ለምን ሀብታም ያደርጋል? አሁንም ገዛኛ ያነሳው ጥያቄ አለ። ሪሊ ይሄ ከካፌ ባለቤትነት ከሆቴሎቹ ጋር ፕሮባብሊ ሊኖር ይችላል ፍላጎቱ። ኖት ኦንሊ ዛት ባንክ ላይም ሆስፒታል ላይም ባንኮች ላይ ግን ቻርጅ የምታደርጉት ግን ኢትዮጵያ ውስጥ አሁን ያለው ባንክ ሁሉንም የመንግስትንም ቆጥራችሁ 32 ባንክ አለ። ከዛ ላይ ዋን ታይም ፊ 90 ሺህ ብር ብቻ የምትሰበስቡ ከሆነ እዚህ ሰርቪስ ፊ አለው። ኦኬ ሰርቪስም ልመጣልህ ነው። ያኛውን ብታደርጉ ከዛ በኋላ ኢንሹራንሶቹ ስንት ነው? 18 ኢንሹራንስ አለ የመንግስትንም ጨምረው እነሱንም ብትከቨር ብታደርጉ ኢትዮጵያ ውስጥ ኦልሞስት አዲስ አበባ ውስጥ ካልተሳሳት 2500 ሆቴል አለ። ከዛ ውስጥ እንደ 10% እንኳን ይዛችሁ 250ውን እንኳን አድሬስ ብታደርጉ ይሄ ስኬለብል የሚለው ነገር ትንሽ እንትን ነው ጥያቄ ይፈጥራል። እንደገናም ደግሞ እንትኑም እንደው ሪሊ ሬስቶራንቶቹ ጋር እንደው እንደ ችግር ይሄን ነገር በረንባ አይታችሁበታል ነው ብላችሁ አስባችኋል? አሁን እኛ ያየነው ካስተመር ላይ ነው በደንብ ፎከስ አድርገን። ካስተመር ኮሜንት መስጠት ይፈልጋል ብዙ ጊዜ እና ክራውድድ በሆነ ኢንቫይሮንመንት ውስጥ አንደኛ ኮሜንት ለመስጠት ተቸግሮ ወጥቶ ከዛ ካፌ የቀረ ሶሻል ሚዲያ ላይ እንደምናውቀው የሆነ ስህተት የሆኑ መረጃዎች ስለሆነ ካፌ ይወጣል ቪዲዮ እየተለቀቀ ኦር ሰምቲንግ እንደዚህ አይነት እንትን ከሚኖር ፎቶ አንስቶ በፊድባኩ ምግቡንም ሊሆን ይችላል ምግቡ እንደዚህ ሆነ የዜን ሪፕላይ ካገኘና የሚስተካከል ከሆነ ይሄ ትልቅ ችግር እየቀረፍን ነው ብለን እናስባለን። እና ደግሞ ሴክተሮቹ በጣም ሰፊ ናቸው። ከሆስፒታል ባለፈ ሌሎች ጂሞች ላይ ስፓዎች ላይ ሁሉም ሰርቪስ ሰጪ ተቋም ላይ ፊድባክ ኒድ ነው። ስለዚህ አይ ቲንክ ስኬሌብል ነው ብዬ አስባለሁ። ስንት ጊዜ ሆናችሁ ከጀመራችሁ? 6 ወር። ኦኬ። የእናንተ ጎቱ ማርኬት ወይም ደግሞ ወደ ክላይንት
ትልቁ ያልከው ነገር ችግሩን ያየነው ተጠቃሚው ላይ ነው፣ ሬስቶራንቶቹ ላይ አይደለም። ሲጀምር አይደል አስተያየት ለመቀበል ዝግጁ አይደሉም። ሞስት የሄዳችሁበት አቅጣጫ የማንን ችግር ነው የምትፈቱት? ፕራይመሪሊ በዋናነት የተገልጋዩን ችግር ነው አይደለም? ተገልጋዩ ማለት ተጠቃሚው ነው። ለምን ተጠቃሚው ጋር የምትሄዱበትን አቬኒው አልከፈታችሁም? ኮኔክሽን የሚፈጥርልን የተጠቃሚው ጋር ኦልሬዲ እንደዛ ነው ብላችሁ ስላሰባችሁ ነው። ካምፓኒው ነው ብለን ስላሰብን ካምፓኒው ላይ የምትጨምሩት ተጨማሪ ቫልዩ ወይም ዋጋ አለ ወይ? ካምፓኒው ራሱን እያሻሻለ ካስተመር ጋር ኮሚኒኬሽን እንዲጨምር። ግን አሁን ቅድም ልመለስና እንደገና ሌሎች ዳኞቹ እንዳሉት ይሄኛው የካምፓኒዎቹ ፔን ኤሪያ ነው ወይ ደግሞ አንዱ የተጎዱበት ህመም ቦታ ነው ወይ? የምትፈቱላቸው ችግር ምንፈታው ችግር ለተገልጋዩ ነው ብላችሁኛል። ወደ ካምፓኒ ሄዳችሁት ቻነል ስለሆነ ነው፣ መንገድ ስለሆነ ነው። ካምፓኒዎችን ስናናግራቸው ለምሳሌ አንተ የሆቴል ኦነር ሆነ 5-6 ሆቴል ቢኖርህ ወይም ካፌዎች ቢኖርህ ላይክ ስብሰባ ይኖራል በሳምንት አንዴ፣ በዛ ሚቲንግ ነው ነገሮች የምታውቀው። ይሄኛው ግን ኦልሬዲ በስልክህ የስድስቱንም ድርጅቶች ፊድባክ እያገኘ ነው በስልክ። ይሄ ትልቅ ወር ይቀንስልሃል ማለት ነው ለአንተ። ፕላስ እዛው ላይ አንተ መልስ መስጠት ትችላለህ። ልክ እንደ ስፓይ ካሜራ ማለት ነው ይሄኛ ሲስተም ማለት ነው። እሺ፣ እናመሰግናለን። ለውጤቱ በኋላ ተመለሱ። ሌላ አዲስ የቴክኖሎጂ መፍትሄ ይዛ የምትመጣውን መድረኩን ለመረከብ በዝግጅት ላይ ናት። ስሜ ምስጋና በላቸው ይባላል እና ይዤ የመጣሁት ፕሮጀክት መርካቶ ማርት ኢኮሜርስ ፕላትፎርም ነው። ኦንላይን ሾፒንግን እና ድሮን ዴሊቨሪን ኢንተግሬት የሚያደርግ ነው። ለፋስት ሰኪዩር እና ኮስት ኢፌክቲቭ የሆነ ዴሊቨሪ ሰርቪስ ለማግኘት ፕሮዳክቶችን አርጀንት ፕሮዳክቶችን ለከስተመሩ ዊዝን ሚኒትስ ዴሊቨር ለማድረግ ነው እና ኢትዮ ስታርታፕ ላይ በመሳተፌ ደስ ብሎኛል። ጥሩ ይሆናል ብዬ አስባለሁ። አመሰግናለሁ። እንኳን ወደ ኢትዮ ስታርታፕ የቴክኖሎጂ ውድድር መጣሽ። በተሰጠች 3 ደቂቃ ውስጥ ሀሳብሽን እንድታቀርቢልን። ይዤ የመጣሁት መርካቶ ማርት ኢኮሜርስ ፕላትፎርም ነው። ኦንላይን ሾፒንግን ከድሮን ዴሊቨሪ ጋር ኢንተግሬት በማድረግ ነው እንትምለው እና ይሄ ፋስት የሆነ ሰኪዩር የሆነና ኮስት ኢፊሽንት የሆነ ዴሊቨሪ ሰርቪስ ለመስጠት ይጠቅመናል እና አርጀንት የሆኑ ፕሮዳክቶችን ለከስተመሩ ዊዝን ሚኒትስ ዴሊቨር ለማድረግ እንጠቀማለን። እናም ችግሮቹን ስናይ አሁን በአሁኑ ሰዓት ያለው ሃይ ኦፕሬሽናል ኮስት አለ፣ ፊውል ላይ ዲፔንደንት ነው፣ ሌበር ኮስት አለ። ሌላኛው ደግሞ ትራፊክ ኤንድ ዲሌይ ነው። ትራፊክ ኮግኒሽን ስላለ ክራውድድ ስላለ ዲሌይ ይሆናሉ። ትራዲሽናል ዴሊቨሪ ሲስተምን ስናይ ማለት ነው። ኖ ሪል ታይም ትራኪንግ ማለትም ላይቭ ጂፒኤስ ድሮን ትራኪንግ ምናምን የለውም እና መርካቶ ማርት ይህን ሁሉ ችግሮች ይቀርፋል። ሊሚትድ የሆኑ ሪቾች ቦታ አክሰስ በማድረግ ሊሚትድ የሆኑ ቦታዎችን ይሄዳል እና ደግሞ ለኢመርጀንሲ ሰርቪስ አሁን ሜዲሲኖችን፣ ቫክሲኖችን፣ ብለዶች ምናምን ዊዝን ሚኒትስ ዴሊቨር ለማድረግ ይጠቅመናል። ከስተመሮች ኤቭሪ ዴሊቨሪን ላይቭ ማየት ይችላሉ። አሁን ላይ ይሄንን መጠቀማችን ስማርትፎን፣ ኢንተርኔት ዩዜጅ፣ ኢኮሜርስ ምናምን እያደገ ያለበት ሰዓት ስለሆነ ድሮን ኢንቴግሬሽን ከኦንላይን ሾፒንግ ጋር መጠቀም ያለብን ሰዓት ነው ብዬ አስባለሁ። ሰርቪሴብል አድሬሰብል ማርኬትን ደግሞ ስናይ አዲስ አበባ ነዋሪዎችን ላይ ፎከስ አድርጎ ነው የሚሰራው። እናመሰግናለን። ሌላውን በጥያቄና መልስ አድረስ የሚደረግ ይሆናል። የመጀመሪያው ጥያቄ እንግዲህ ሪሊ ችግሩን በትክክል አይደንቲፋይ አድርገሻል ወይ? ምናልባት እዚህ ጋር ስትገልጪ ኢፊሽንት ነው ኮስት ኢፌክቲቭ ነው ምናምን ሲባል አጌነስት ዋት? ምክንያቱም ሪሊ በድሮን የሚሰጠው ሰርቪስ ከሌሎቹ ሞተር ሳይክል አለ፣ ሌሎችም ኤሌክትሪክ ሞተር አለ። ከዚህ አንጻር እንደው በትክክል ይሄ ችግሩን ይፈታል ወይ? እና ደግሞ ያንቺ ኢኖቬቲቭ ፓርቱ የቱ ጋ ነው? ችግር ፈቺ ነው ብዬ አስባለሁ። ምክንያቱም አሁን ለምሳሌ ሜዲሲኖችን ምናምን ለዴሊቨር ለማድረግ ብለድ ምናምን የተለያዩ ሴቭ ለማድረግ ላይፍን ለኢመርጀንሲ ዴሊቨሪ ይጠቅመናል እና ደግሞ አዲስ አበባ ነው ያልሽው እና አዲስ አበባ ምናልባት ከድሮን ዩዜጅ አንጻር እንደው ከዛ ጋር እያይዘሽ ብትመልሽ። ምን አልከኝ? አዲስ አበባ ነው ያልሽው አይደል? አዲስ አበባ ላይ ሪሊ የድሮን ሰርቪስ በተለይ አሁን ላልሽው ለሜዲሲኑ ይህን ያህል አዋጭ ነው ወይ?
ወይም እንደ ችግርም ነው ወይ? መድኃኒቱን ቶሎ ማግኘት ካልቻሉ ምናምን ይሄ ድሮን ዴሊቨሪ ግን ሲጠቀሙ ዊዝን ሚኒት ዴሊቨር ስለሚያደርግላቸው በተወሰኑ ደቂቃዎች ዴሊቨር ማድረግ ስለሚችል ያው ሴቭ ላይፍ ማድረግ እንችላለን። እና ደግሞ አርጀንት የሆኑ ዶክመንቶችን ላንቾችን ለኦፊስ ወርከሮች እንትን ያደርጋል አድሬስ ማድረግ እንችላለን። ለሬስቶራንቶች ለሪቴል ከስተመሮችም አርጀንት ለሆኑ ፕሮዳክቶች ሞር አሪፍ ነው። እና ድጋሚ ደግሞ ክራውድድ ምናምን ስለሚኖር አዲስ አበባ ላይ ምናምን እሱን እንትን ያደርጋል ኢንሃንስ ያደርጋል። እና ድጋሚ ደግሞ ኮስት ኢፌክቲቭ ነው። ፊውል ላይ ሌበር ላይ እንትን ላይ ዲፔንደንት አይሆን። ድሮኑን ማን ነው የሚያቀርብልሽ ወይስ ራስሽ ለመስራት ነው ያሰብሽው? ሲስተሙን ሰርቻለሁ። የድሮኑን ሲሙሌሽን ምናምን ሰርቻለሁ እና እሱን ወይ ራሴ ለመስራት እንትን እላለሁ ብያለሁ። ድሮኑን ራስሽ እያመረትሽ ለማድረግ ማለት ነው? ኦኬ። የሚያዋጣ ይመስልሻል እሱ? ምክንያቱም ድሮን ለመስራት የሚወጣ ወጪ አለ፣ የሚጠይቀው ኤክስፐርቲዝ አለ፣ ከእንደገና ደግሞ ከህግም ጋር ተያይዞ ያሉ ነገሮች አሉ። እነሱን ታሳቢ አድርገሽ ምን ታስቢያለሽ? እሱ አሁን ያለበት ደረጃ ጀስት ምንድን ላይ ነሽ ያለሽው? አሁን ያው ሲስተሙን ዲቨሎፕ አድርጌያለሁ። ከዌርሃውሱ ወደ ከስተመር ዴስቲኔሽን ድሮኑ በሲሙሌሽን ተሰጥቶ ሙቭ እንዲያደርግ ምናምን አድርጌ ሃቭ ዩ ቶክድ ከእነዚህ ዴሊቨሪ ካምፓኒዎች ጋር አነጋግረሻቸው ታውቂያለሽ? አሁን ገበያ ውስጥ አሉ እንደነ ብዩ አሁን ላይ ያሉትን ዴሊቨሪዎች ኢኮሜርሶቹ እነሱን አላነጋገርኩም፣ ግን ዝም ብዬ ከስተመሮችን የተወሰነ አነጋግሬያለሁ። ድጋሚ ደግሞ እንደ ሆስፒታል ምናምንም እንደዚህ ሜዲሲን ምናምን እዛው ከሌላቸው መድኃኒቱ እንትን እንዲያደርጉ እንደሱ አይነት እንደሚፈልጉ ምናምን ነግረውኛል እንጂ ኢኮሜርስ ካምፓኒዎችን አላነጋገርኩም። ኢኮሜርሶችን አላነጋገርኩም። በጣም ጥሩ ቴንክ ዩ። እና ማንን ያናገርሽው? ከስተመሮች ሪቴል ከስተመሮች አሉ በዙሪያ ምናምን መሰራዱ መድኃኒት ብቻ ሳይሆን አርጀንት የሆኑ ዶክመንቶችን የቢሮ ሰራተኞችን ዙሪያ ያሉትን ማለት ነው። ይሄ ሀሳብ ሊሰራ ይችላል። አዎ በደንብ ብዙ ዲማንድ ይኖረዋል በሚገባ። ትንሽ የኔ ቻሌንጅ ምንድነው? ለምሳሌ ኤንድ ቱ ኤንድ ከጥግ እስከ ጥግ ለምሳሌ ደም እንውሰድ። ደም ብለድ ባንክ አለ ልበልሽ አይደለም? ከብለድ ባንክ ለምሳሌ ጳውሎስ ሆስፒታል አንድ ሰው ያለ ሰው ወደ ብለድ ባንክ ደም ወስቶለት ወደ ቢሾፍቱ እንዲላክለት ተፈለገ። ያንቺ ኦፕሬሽን ምን ይመስላል? እስቲ ቴክኒካሊ አስበሽበታል? እንደ ዚፕ ላይን አሁን ብለዶችን ምናምን ነው ወደ አፍሪካ ዲሊቨሪ ያደርጋሉ። ብለድ ሜዲሲን ምናምን እና እኔ ከሱ አንፃርም አስቤበታለሁ። አብሬሽን እስቲ ሂጂ ብለድ ባንክ ደም አለ። በምንድን ነው ፒክ የምታረጊው? ከየት ነው ፒክ የምታረጊው? የድሮን ሳይት ሸቱ ጋር ነው የሚኖረው ለምሳሌ ይልሽ። ከዛስ እንዴት ነው በምንድን ነው ትራንስፖርት የምታረጊው? ከዛስ ድሮኖቹ ምን ያህል ርቀት ድረስ የመሄድ አቅም አላቸው? እነሱ ያላቸው ፕሮዳክቶች ምናምን እንትን እዛው ያቀርቡልናል። ከዛ በኋላ እኛ ደግሞ እንዳለ ቼክ እናደርግና ከዛ እኛ ድሮኑን ወደ እነሱ ጋር ወይ ሄደ ቶሎ ፋስት ዴሊቨሪ ስለሆነ ቴክ አድርገን ከዛ በኋላ ቀጥታ ወደ ሆስፒታል ዴሊቨር ለማድረግ። ስራ ለመጀመር ምን ያክል ድሮኖች ማምረት አለብሽ? አንዱ ድሮን ለማምረት ምን ያክል ወጪ ታወጫለሽ? ከዛ በተጨማሪ የቢዝነስ ሳይዱ አላየነውም እና ፐር ኪሎ ሜትር ነው የምታስከፊው ወይስ የምታስከፊበት አይነት ምን አይነት አከፋፈል ነው? ከዛ ላይስ መጀመሪያ ድሮኖቹ ለማምረት ኢንቨስት የምታረጊው ለማርኬቲንግ፣ ለሌሎችም ነገሮች ኢንቨስት የምታረጊው ገንዘብ ከዛ በምን ያክል ጊዜ መመለስ ይችላል ቢዝነስ ሰርተሽበት? ይሄንን እንድትመልሽ ኤክስፔክት አደርጋለሁ። ያው አሁን ወይ እንትን ለማድረግ ድሮኑን ወደ ከውጭ ያስመጥቼ የተወሰኑ ኤሪያዎች ብቻ ላይ ፎከስ አድርጌ ወይ ቦሌ አካባቢ ወይ ካዛንቺስ አንድ ዲስትሪክት የሆነ ኤሪያ አዲስ አበባ ኤሪያ ላይ ፎከስ አድርጌ እሰራለሁ። ከዛ ቀስ እያልኩኝ ስኬል ለማድረግ ነው። ቀጣዩ ባለራዕይ ስታርታፕ መፍትሄውን በተግባር ሊያሳየንና
መድረኩን ሊቆጣጠር እየቀረበ ነው። ደስ ባላለሁ የቢሊየን ሰብስክሪፕሽን ኖቲፋየር ተወዳዳሪ ነኝ። አሸንፋለሁ ብዬ ተስፋ አደርጋለሁ። ቴንክ ዩ። እንኳን ወደ ኢትዮ ስታርታፕ በሰላም መጣ። 3 ደቂቃ አለክ። በ3 ደቂቃ ውስጥ ሀሳብን አቅርብልን። እሺ፣ የካምፓኒያችን ስም ቢሊየን ሰብስክሪፕሽን ኖቲፋየር ነው። ሚሽናችን ምንድን ነው? አንድም ዩዘር በፊ ምክንያት ፔናልቲ ፊ እንዳይኖርና ፕሮቴክት ከስተመሮቻችን ከቅጣት መከላከል ማለት ነው። እንትናችን ምንድን ነው? ታርጌት ያደረግነው ኢትዮጵያ ውስጥ ቢዝነሶች ሊሆኑ ይችላሉ፣ ኢንስቲትዩሽኖች አሉ፣ ማኔጅ የምናደርጋቸው ቢዝነሶች አሉ። ተጨማሪ ደግሞ ፔመንት ቢሎችን እንትን ማለት ነው። ካምፓኒያችን እንትን የተደረገው 2026 ነው ኦንድ የተደረገው። ታይፓችን ምንድነው? ፋይናንሻል ፊንቴክ፣ ሶፍትዌር አስ ሰርቪስ እና ዲጂታል ኢንፍራስትራክቸር ነው። ቢሊየን ሰብስክሪፕሽን ኖቲፋየር ፕሮቫይድ የምናደርገው ነገር ምን አለ? ፕላትፎርሞች አሉ ኖቲፋይ የምናደርጋቸው ዩዘሮቻችን። ዩዘሮቻችን ኖቲፋይ በምናደርግበት ሰዓት ምን አለ? ኤስኤምኤስ አለርት አለን። ኢሜይል አማራጭ አለን፣ ኢሜይል ኖቲፊኬሽን አለ። ከዛ ተጨማሪ ሪል ታይም ኖቲፊኬሽን አለን፣ ፑሽ ኖቲፊኬሽን ኤንድ ኢንአፕ ኖቲፊኬሽን አለን ማለት ነው። ኤስኤምኤስ ኖቲፊኬሽን የምንጠቀመው ከስተመሮቻችን ሞባይል አፕ በማይጠቀሙበት ሰዓት ማኑዋሊ ኤስኤምኤስ ለመላክ ነው። ኢሜይል እንደ ኦፕሽን አለው። ሪል ታይም እና ፑሽ ኖቲፊኬሽን ሞባይል አፕሊኬሽን ለሚጠቀሙ ከስተመሮቻችን ፕሮቫይድ የምናደርገው ነው ማለት ነው። ከስተመሮቻችን 2 አይነት ከስተመር ነው ያለን በቢሊየን ሰብስክሪፕሽን ላይ። ምን አለ? ኦርጋናይዜሽኖች ሌብል እና በከስተመር ሌብል አለ ማለት ነው። ኦርጋናይዜሽን ሌብል ላይ ስንሄድ ፕራይቬት እና የመንግስት ኦርጋናይዜሽኖች ይኖራሉ ማለት ነው። የመንግስት ኦርጋናይዜሽኖች የምንላቸው ፋይናንሻል ኢንስቲትዩሽን ሊሆኑ ይችላሉ፣ ባንኮች ሊሆኑ ይችላሉ፣ ማይክሮ ፋይናንሻል ኢንስቲትዩቶች ሊሆኑ ይችላሉ። በፕራይቬት ደረጃ ስንመጣ ደግሞ ትምህርት ቤቶች ሊሆኑ ይችላሉ፣ የግል ተቋማት፣ የቤት ኪራይ ያለባቸው ሌላም ይሆናሉ ማለት ነው። ሌላ ተጨማሪ ከስተመር የምንላቸው ደግሞ ኤኒበዲ ማንኛውም መሆን ይችላል። ሞባይል አፕሊኬሽን ያለውና ስማርትፎን ያለው ሰው መሆን ይችላል ማለት ነው። ለምሳሌ ተማሪም ሊሆን ይችላል፣ ቢዝነስ ኦነር ሊሆን ይችላል፣ አርበን ሃውስሆልደር ሊሆን ይችላል ማለት ነው። ቪዥናችን ምንድነው? ኢትዮጵያ ውስጥ ትልቅ ዩኒፋይድ ቢሊየን ሰብስክሪፕሽን ኖቲፊኬሽን ኢንፍራስትራክቸር መገንባት ነው አላማችን። ሾርት ተርም እና ሎንግ ተርም ጎል አለን። ሾርት ተርም የምንለው ከ1 እስከ 3 ዓመት ያለው አቺቭ ማድረግ የምንፈልገው ነገር ሲሆን ሎንግ ተርም የምንለው ከ5 እስከ 10 ዓመት አቺቭ ማድረግ የምንፈልገው ነው። ሾርት ተርም ወይም በዚህ 3 ዓመት ውስጥ ኢትዮጵያ ውስጥ ሊድ ቢሊየን ሰብስክሪፕሽን ኖቲፋየር መሆን ነው አላማችን። ከ1 ሚሊዮን በላይ ከስተመሮቻችን ማፍራት አላማ አለን። ፓርትነር የምናደርጋቸው ስኩሎች ሊሆኑ ይችላሉ፣ ላንድሎርዶች ሊሆኑ ይችላሉ፣ ዩቲሊቲ ሊሆኑ ይችላሉ፣ ዲጂታል ፔመንት ፕሮቫይደሮች ሊሆኑ ይችላሉ። ከዛ ተጨማሪ ምንድነው? ሪዲዩስ ሚስ ፔመንት ነው አላማችን። መጀመሪያም ስነሳ በደንብ ክሊር አደረኩላችሁ መሰለኝ። አላማችን ምንድነው? ላይክ በቢሊየን ሰብስክሪፕሽን ላይ ሰዎቹ ቢሎቹን ማለት ታይም ሚስ ሊያደርጉ ይችላሉ፣ ዴድላይኑ ማለት ነው። እሱን እንዳያደርጉ እኛ ኖቲፋይ ማድረግ ነው ፕሮቫይድ የምናደርገው ማለት ነው። ሎንግ ተርም እቅዳችን ምንድነው? ኤክስፓንድ ከኢትዮጵያ አልፈን ወደ አፍሪካ ኤክስፓንድ ማድረግ ነው። ምን ችግር አይታችሁ ነው ይሄንን ፕሮዳክት ይዛችሁ የመጣችሁት? ያናገራችሁት ከስተመር አለ ወይ? አዎ ነገር ችግር ነው ብትሰራልን እንገዛሃለን ያላችሁ አለ ወይ? ትልቁ ችግር ምንድነው መሰለሽ? በእኛ ሀገር ቢሎችን ወይም ሰብስክሪፕሽኖችን ኖቲፋይ የሚያደርግ ምንም አይነት ፕላትፎርም የለም። እሱን አድሬስ ለማድረግ ነው እኛም ወደዚህ ሲስተም ዲዛይን ማድረግ የጀመርነው እና ወደ ስታርታፑም የገባ ነው ማለት ነው። ከዛ ውጭ ከስተመሮቻችን ኢንተርቪው ለማድረግ ሞክረናል። በስሱም ቢሆን ሞር ዲቴይል ባንገባም ምንድን 50-60 አካባቢ ያህል ጠይቀናል፣ ኢንተርቪው አድርገናል። ፍላጎታቸው ምንድነው? ሴንትራላይዝድ የሆነ ቢሎችና ሰብስክሪፕሽኖችን ኖቲፋይ የሚያደርግ ፕላትፎርም የለም። የኛ ፕላትፎርም ምንድነው? ላይክ ሴንትራላይዝድ የሆነ ሲስተም አለን፣ ሞባይል አፕሊኬሽን አለን፣ ዌብ አፕሊኬሽን በኦርጋናይዜሽን ሳይድ አለ። ሞባይል አፕሊኬሽን ተጠቅመው ማለት ቢሎቹን ማየት ይችላሉ፣ ሰብስክሪፕሽኖችን ማየት ይችላሉ። ኢቭን ደግሞ ኖቲፋይ ፕሮቫይድ እናደርጋቸዋለን። ያ ማለት ለምሳሌ የሆነ ካምፓኒ 100 ከስተመሮች ካሉት ከስተመሮች የኛ ሞባይል አፕሊኬሽን ይጠቀማሉ። ካምፓኒው በኩል የሚጠበቅበት ምንድነው? ኤክሴል ፋይል አፕሎድ ማድረግ ነው ቢሉ። የዩዘሮችን ኢንፎርሜሽን ላይክ ዴድላይኑን አፕሎድ ያደርጋል ኤክሴል ፋይሉን። ሲስተሙ ኖቲፋይ ያደርጋቸዋል ማለት ነው ታርጌት ለተደረጉ ከስተመሮቻችን። ምን ደረጃ ላይ ነው ያለው? ሚኒመም ቫያብል ፕሮዳክት አለን። ኦልሞስት ወደ ማርኬት መግባት ነው እንጂ በሲስተሙ ደረጃ አለን።
ለምሳሌ እኔ ስልኬ ላይ ካለው ካላንደር ሞላለሁ አይደል? የዛሬ ወር ይሄ ነገር አለብኝ ስለዚህ ኖቲፋይ አድርገኝ ብዬ ሞላለሁ። ሶ ኖቲፋይ ያደርገኛል። ከዛ በምን ይለያል? በሲምፕል ኤክስፕሌን እንደዛ አይደለም። እንዴት ነው? ኦኬ እሺ። ሶ የኛ ሲስተም የሚሰራው እንዴት መሰላችሁ? ሶ በከስተመሮች ሳይድ ወይም ኖርማል ዩዘር የምንለው ተጠቃሚ የምንለው የሚጠበቅበት ሞባይል አፕሊኬሽን ኢንስታል ማድረግና የሚሞሉ ኢንፎርሜሽኖችን መሙላት ብቻ የሚጠበቅበት ስልኩና የሰውየው ኢንፎርሜሽን። ከዛ ስልኩ አታች ከተደረገ በኋላ በካምፓኒው ሳይድ ምንድነው የሚደረገው? የራሱ የሆነ ፖርታል አለው። ሶ ኤክሴል ፋይል ነው አፕሎድ የሚያደርገው። ሶ እኛ ላይክ ኮር የሆነ ሲስተም አለን። ሶ ያ ሲስተም ምንድነው ካምፓኒው በዚህ ዴድላይን ይሄ የመክፈያ ቀን ነው ብሎ ይልክለታል። ሶ ዩዘሩ ደግሞ እኛ ሲስተሙ ላይ ኖቲፋይ የሚያደርግ ፕላትፎርም አለን። ሶ ፕላትፎርም ኖቲፋይ ስናደርግ ኤስኤምኤስ ያለ ሲስተሙን ለማይጠቀሙ ሰዎች ነው። ከዛ ተጨማሪ ኢሜይል አለ እንደ ኦፕሽን አለው። እኛ ሀገር ብዙም የተለመደ አይደለም ኢሜይል ኖቲፋይ ማድረግ። ሶ ከዛ ተጨማሪ ፑሽ ኖቲፊኬሽን እና ሪል ታይም አለን። ሶ ኪት ስላለን ሪል ታይም ነው ኖቲፋይ የሚደረግ። ሶ ካምፓኒው ኢሚዲየትሊ ኤክሴል ፋይሉን አፕሎድ ካደረገ ዩዘሩ ጋር ሪል ታይም ኖቲፋይ ይደርሰዋል ማለት ነው። ይሄ ለድርጅቶች ሶሉሽኑን አቅርባችሁ ከዛ በኋላ እነሱ ካስተመራቸውን ማኔጅ እንዲያደርጉ ነው። አሁን ለምሳሌ ልክ እንደ ፔድ ቲቪ ሰብስክሪፕሽኖች አሉ። ልክ እንደ ዴስ ቲቪ፣ ካናል ፕላስ እንደዚህ አይነት ያሉትን እነሱን ለማስታወስ እና ካስተመራቸውን ቤዝ ማኔጅ ለማድረግ ነው። ሶ እስካሁን ድረስ ምን ያህል ኢንስቲትዩሽኖችን አነጋግራቸዋል? ማለት በማናገር ደረጃ ነው እንጂ ያን ያህል ዲፕ መዝግበን ምናምን ከስተመሮች፣ ምክንያቱም አፕሊኬሽኑ ፕሌይ ስቶር ላይ ዲፕሎይ አልተደረገም። ማለት እኛ ጋር አለ አፕሊኬሽኑ፣ ሲስተሙም አለ፣ ሁሉም ነገር አለ። ግን ስታስቡት ግን ይሄ ነገር እንደው ችግር ይፈታል? ምክንያቱም አሁን ለምሳሌ እኔ ኳስ ማያ ሰው አይደለሁም፣ ግን አይ ኖ ዋን ቲንግ ዴስ ቲቪ፣ ሌሎች እንደዚህ በተለይ ሰብስክሪፕሽን ሞዴል የሚጠቀሙ ላርጅ ካስተመር ቤዚስ ያላቸው ድርጅቶች ኖቲፊኬሽን ሜሴጅ ይልኩላል። ቀላል ነው እንትኑ እነዚህ ተቋማቶች በራሳቸው ውስጥ አይቲ ዲፓርትመንት ውስጥ ተሰርቶ ዲፕሎይ መደረግ የሚችል ነገር ነው። ሶ የቱ ጋር ነው የትኛውን ችግር ነው የምትፈቱላቸው ለእነዚህ ተቋሞች? ችግሩ ምን መሰለክ፣ ለምሳሌ አንድ ካምፓኒ አለ። ሶ 1000 10,000 ከስተመር ሊኖር ይችላል። ሶ ካምፓኒው በራሱ ወይ ኖቲፋይ ሊያደርግ ይችላል። ሶ ያ ግን በቂ አይደለም። ለምሳሌ 30 40 ካምፓኒ በሚኖርበት ሰዓት ሶ የ30 40 ካምፓኒ የሚገባው ላይክ ኢንዲቪጁዋል ወይ ነው የሚገባው። ቢገባ ለምሳሌ አሁን ቴሌብር ላይ የሆነ ነገር ቢኖር ቴሌብር ራሱ ፕሮቫይድ ያደርጋል እንጂ ኦቨርኦል አንድ ሁሉንም ሴንትራላይዝድ ያደረገ እንትን የለም። ያ ማለት ከካስተመሩ ፐርስፔክቲቭ ነው ሶሉሽኑን ያቀርባችሁት ማለት ነው። እኔ ከተጠቃሚ ፐርስፔክቲቭ ነው እንጂ ከድርጅት አይደለም ማለት ነው። ከከስተመር ማለት እኔ እንደ ኢንዲቪጁዋል ዴስቲቪ ወይ ካናል ፕላስ ወይም የተለያዩ ነገሮች ሰብስክራይብ የማድረግበት ከዛ ፐርስፔክቲቭ ነው ማለት ነው። ማለት እሱም አለ፣ ግን ሞር ደግሞ ለከስተመሮች ነው። እኛ ካስተመር ስትል የትኛው ነው? ኢንስቲትዩሽኖችን ነው ወይስ ኢንዲቪጁዋሎቹ? ኖርማሊ ኢንዲቪጁዋሎቹ ማለት ነው። ኦኬ። ስለዚህ ኢንዲቪጁዋሎቹን ነው ችግር አድሬስ ያደረከው እንጂ የተቋሞቹን አይደለም ነው። በተቋሙ ሳይድ አለ፣ ግን ላይክ ሞር ችግር ያለው ኢንዲቪጁዋል ሳይድ ላይ ያለው። ሶ እንደዛ ካልከኝ አሁንም ሞር ይሄንን ነገር አንደርስታንድ ማድረግ ስለሚያስፈልግ አብዛኛው ኢትዮጵያዊ በተለይ አዲስ አበባ ውስጥ የሚኖረው፣ ምክንያቱም ክፍለ ሀገር የሚኖረው ትንሽ ይለያል፣ ኮንሱም የሚያደርግበትም ስፔንድ የሚያደርግበትም ይለያል። ግን ምን አይነት ችግሮችን አይታቸዋል? አሁን ለምሳሌ በየወሩ ዴስ ቲቪ አለ ኳስ ለሚመለከተው፣ ቴሌቪዥን ኢቭን እንኳን በየወሩ ከመብራት ላይ ነው የሚወሰደው። ምን አይነት እንትኖችን አይታቸዋል? ኢንዲቪጁዋሊ ካልከኝ ኦኬ እሺ፣ የልጆች ትምህርት ቤት ሚሳውት የምታደርገው ነገር አይደለም። ሌላ ምን አለ? መብራት፣ ውሃ፣ እነዚህ ሰብስክራይብ የምናደርጋቸው ነገሮች ቤዚክሊ ዩቲሊቲዎቹ ሚሳውት የምናደርጋቸው ነገር አይደለም። ሌላ ምን አይታቸው? ኦኬ እነሱ በመንግስት ተቋም ደረጃ ነው። በፕራይቬት ስኒ ለምሳሌ አሁን የቤት ኪራይ ሊኖር ይችላል። ለምሳሌ 4-5 የኦፊስ ኪራይ ያለበት ሊኖር ይችላል። ኢቭን ኔክስት ደግሞ መኪና ምናምን ኪራይ ለምሳሌ አሁን ሲኖር ለምሳሌ መኪናም ኪራይ ካለበት፣ የቤት ኪራይ ካለበት፣ ሌሎችም እንደዚህ አይነት አድሬስ የምናደርጋቸው ኢሹዎች አሉ። ሶ እነዛንም እንትን ለማድረግ ዱ ዩ ቲንክ ግን ይሄ ነገር ግን እንደ ችግር ይቆጠር? ምክንያቱም አሁን ያነሳቸው ነገሮች ሊትራሊ እንደው አንድ ቀን ሳይሆን ዴድላይኑ ሲደርስ አይደል? ከዴድላይኑ 5 ቀንም 3 ቀንም በፊት ብዙዎቹ ይደውላሉ። ኤኒ ታይም ኖቲፊኬሽን መላክ ይችላል። በዚህ ላይክ ከኢንዲቪጁዋል ፐርስፔክቲቭ አሁን የመኪና ኪራይ ያልከኝ፣ የቤት ኪራይ ያልከኝ፣ እነዚህ የመሳሰሉት ነገሮች ይሄ አለ አይደለ? ላይክ ማናችንም ብዙ ጊዜ የምንረሳው ነገር አይደለም እና ምኑ ጋር ነው ያንን ችግሩ ሲበዛ እኮ ነው። አሁን ማለት በእንትን ደረጃ እኮ ይገባል እኮ ለምሳሌ በሆነ ድርጅት ከሆነ ራሱ ሊልክልህ ይችላል። ግን ላይክ ኦቨርኦል ሆኖ አንድ ሲስተም ሆኖ ዩዘሩ አንድ ሞባይል አፕሊኬሽን ኢንስታል አድርጎ ሁሉንም ሰብስክሪፕሽኖችን ሁሉንም ቢሎቹን ማየት መቻል። ከዛ ደግሞ ኢቭን ኖቲፊኬሽን ሪማይንደር አለው። ሶ ካምፓኒው ኖቲፊኬሽን ልላክ ባለ ሰዓት በላከ ኢሚዲየትሊ ለከስተመሩ ይደርሰዋል ማለት ነው። ሶ ያ ነው። እሺ እኔ ሁለት ጥያቄ አለኝ። አንደኛ ይሄንን ስራ ለመስራት ምንድነው
ኢንስፓየር ያደረገ ወይም ሞቲቬት ያደረገ ወይም ደግሞ ይሄ ነገር መስራት አለብኝ ብለህ እንድትሰራ ያደረገ ነገር ምንድን ነው? አንደኛ ሴንትራላይዝድ የሆነ ቢሊየን ሰብስክሪፕሽን ኖቲፋየር የለም ኢትዮጵያ ውስጥ። ኦኬ እሱ ነው። ሁለተኛ ደግሞ ምንድነው ይሄ ፔመንት ሲስተሙ አሁን ወደ ዲጂታል እየሄደ ነው ማለት ይሄ ማኑዋሊ ክፍያው እየቀረ ነው። ያ ሆነ ማለት ደግሞ የመርሳት እንትናችን ቴንደንሲ ይኖራል። ያን ነገር ፊክስ ለማድረግ ነው። አንተ በግል ያንን ነገር ቻሌንጅ አጋጥመዋል? ለዛ ነው አንዱ ያው በመብራት ብዙ ጊዜ ለምሳሌ ሳንከፍል ቀርተን ተቀተን አጋለለ እንደዚህ አይነት ኢሹዎች እንዳይኖሩ ነው። እሺ ሌላ ይሄንን ከሌላ ሰርቪስ ጋር አብረህ ለማቀናጀት ባንድል ለማድረግ አስበሃል? ምን አይነት ሰርቪስ ጋር ለምሳሌ? ኦኬ ሲስተማችን በደንብ ጊዜ ስላላገኘ እንትን አላልኩላችሁም። ሲስተማችን መሰለኝ በኦርጋናይዜሽን ሌቭል አሁን ዌብ አፕሊኬሽን እንዲጠቀሙን አስገዳቸውም። ላይክ ሲምፕል የሆነች ኤክስቴንሽን እናዘጋጅላቸውና ኤክስቴንሽኗን ይጭናሉ። ከዛ ኤክሴል ፋይሉን አፕሎድ እንዲያደርጉ የሚፈለገው። ከዛ ውጪ ያን ያህል ትሪክ ነገር የለውም። ቴክኒካሊ ከኤአርፒ ጋር አንድ ላይ መገናኘቱን አይደለም በኤፒአይ ከሌላ ሰርቪስ ጋር ለምሳሌ ፔመንት ሰርቪስ ጋር እንደዚህ ጋር አብረህ ለማቀናጀት አስበሃል? አዎ እሱም አስበናል። ምንድነው ያለው ቢሎች ለምሳሌ 10-15 ቢል ሊኖሩ ይችላል። ኦን ዴድላይን ታይሙ ከደረሰ ሲንግል በተን ፔመንት አዘጋጅተናል። ያ ማለት ለምሳሌ 10-15 ቢል ካለ አንዴ ሲንግል ፔ ይላል። እኛ ለ15ቱም ዲስትሪቢዩት አድርገን ሲስተሙ ይከፍላል። እኛ በዛው አዘጋጅተናል። አሁንም አንድ የምጠይቀው ጥያቄ ፔመንት ሲስተም ላይ አንዳንድ ጊዜ ስኬጁል የሆኑ ፔመንቶች አሉ። ስለዚህ ለምሳሌ እኔ 10 ፔመንት ቢኖረኝ እዛ ሲስተም ውስጥ ገባና ስኬጁል አድርጋለሁ። በዛ ስኬጁል መሰረት ካለኝ አካውንት ዲዳክት አድርጎ ይልካል። ምናልባት ቪዚብል ነው ወይ? እናንተ በትክክል የምትፈልጉትን ረቨኑ ጀነሬት ማድረግ ትችላላችሁ ወይ? ቢዝነስ በትክክል መሆን ይችላል ወይ? ቢዝነስ ሞዴልም ስላልነገርኳችሁ ነው። በዛው ቢዝነስ ሞዴል እንትን ልበልና ከዛ ሞር ክሊር የሚሆንላ ቢዝነስ ሞዴል አጌንስ ከቢል አንዳንድ ቢል እንትኖች አላቸው። አሁን ያልከውን ፊቸር ማለት ነው። ስኬጁል እያደረክ ሬጉላርሊ ይሄን ያህል ቁረጥልኝ የሚል ስለዚህ ለእናንተ እንደው የምትፈልጉት ስኬለብል ሆኖ እንደ ገቢ ሊሆን ይችላል ወይ? ሌላ ነገር ካላሰባችሁ እኛ ላይክ ሲስተሙን ሰብስክራይብ በሚያደርጉ ነው ገንዘብ ለማግኘት ያሰብነው። ታርጌታችንም እሱ ነው ማለት ሲስተሙን ተጠቅመው በትንሽ ገንዘብ ብዙ አይነት ቢሎችና ሰብስክሪፕሽኖችን ማኔጅ እንዲያደርጉ ነው። ከዛ ተጨማሪ ፔም እንዲያደርጉ ነው። እኛ ፐርስክሪፕሽን ነው ሰዎችን ለማለት ያሰብነው ገንዘብ ለማግኘት ያሰብነው ከከስተመሮቻቸው ማለት ነው። ኢቭን ከኦርጋናይዜሽኑ ሳይድ ደግሞ ላይክ ዲፔንድስ ኖቲፋይ ለሚያደርጓቸው ዩዘሮች ለምሳሌ 10,000 ከስተመሮችን ኖቲፋይ ማድረግ ከፈለገ በሆነ ካልኩሌሽን ሂሳብ በዛ ወይ ነው ገንዘብ ሬቪኑ ለማድረግ እያሰብን ያለ ነው። በልክ ኤስኤምኤስ አለ ሌሎችን ነገሮች አሉና ከዚህ አንጻር ሪሊ ቪዚብል ነው የሚለውን እንድታይ ነው። ሌላው የቲም ኮምፖዚሽን እና ይሄ ሳስ እና ኢንፍራስትራክቸር ላይ የሚል ነገር አንስተሃልና ከዛ አንጻር እንደው ከረንት ያለውን እንደዚህ አይነት ሰርቪስ የሚሰጡትን ተቋማት አሰስ አድርገሃል ወይ? እንደ ኮምፒውተር ማለት ነው። እስኪ ለምሳሌ ሶፍትዌር አሴ ሰርቪስ የሚል ነገር አንስተሃል። እንደገና ደግሞ ቀጥሎም ኢንፍራስትራክቸር ብለሃል እና ከዚህ አንጻር ኦኬ ሶፍትዌር አሴ ሰርቪስ ያለው ላይክ ሶፍትዌራችን እኛ ለካምፓኒዎች ፕሮቫይድ እናደርጋለን ወይም ለኦርጋናይዜሽኖች ፕሮቫይድ እናደርጋለን። ዲፕሎይ ታደርጋላችሁ? የት ነው ዲፕሎይ የምታደርጉት? አይ ነው ለኦርጋናይዜሽኖች ዌብ ነው ያዘጋጀነው። ለኖርማል ከስተመሮች ደግሞ ሞባይል አፕሊኬሽን ነው። እሱ ፕሌይ ስቶር እና አፕ ስቶር ላይ ዲፕሎይ ይደረጋል። ቅድም ወደ 50 ከስተመሮችን ለማነጋገርና ሪሰርች ለማድረግ ሞክር ያለው የሚል አይነት ነገር ተነስቷልና እኔ አሁን እንደ አንድ ከስተመር ይሄ ፔን ፖይንትህ ነው ወይ ብትለኝ ቅድም ሜንሽን የተደረጉ የተለያዩ ሰብስክሪፕሽኖች እጠቀማለሁ፣ ግን ፔን ፖይንቴ አይደለም። ምክንያቱም ኦልሬዲ እነዛ የምጠቀማቸው ፕላትፎርሞች ራሱ ኖቲፋይ ያደርጉኛል። በተለይ ትልልቆቹ በጣም ኢምፖርታንት ስለሆኑ በከፈልኩበት ወር ኔክስት ወር እስኪደርስ ድረስ ሙሉ ወሩን እያሰብኩኝ ነው የምቆየው። ትክክለኛ ፔን ፖይንት ነው ወይ ለከስተመሮች ሶልቭ እያደረክ ያለው? ቀጣይ ደግሞ የሀገራችን አቅጣጫ ወደ ዲጂታላይዜሽን ነው እና ወደ ዲጂታላይዜሽን ትራንስፎርም እያደረግን ባለንበት ቁጥር ይሄ ቢልም ሰብስክሪፕሽን ፕላትፎርሞችም
ከቀናቶች በፊት ጀምሮ በኤስኤምኤስም ፑሽ ኖቲፊኬሽንም በኢሜይልም በሁሉም ሜተድ ለማስታወስ ይሞክራሉ። ምክንያቱም ፔመንቱን ኮሌክት ከማድረግ ውጪ ሌላ ምንም አይነት ቢዝነስ የላቸውም። ሰስቴን እንዲያረጉ የሚያረጋቸው ፕሮብለሙን ሶልቭ ካደረጉ በኋላ ከስተመሩ እየከፈለ እንዲቆይ ማድረግ ነው። በተለይ ዋሌቶች እንደነ ቴሌብር ኢንተግሬት አድርገህ የምትጠቀም ከሆነ ዲዳክት ያደርጋል ኦልሬዲ እና ትክክለኛ ፔን ፖይንት ነው ወይ ሶልቭ እያደረጋችሁ ያላችሁት? ያ ብቻ ሳይሆን ቢዝነስ መሆን ይችላል ወይ ወይስ ሆቢ ነው? አንድ ላይ ብትመልሳቸው። ኦኬ እንግዲህ በእኛ ስንጀምር ላይክ ችግር ነው ብለን ስላሰብን ነው። ራይድ ፕላትፎርሞች ሲጀመሩ እና አብዛኛው ሰው ላይክ ቅንጦት ነው በታክሲ መሄድ እየቻለ ለምን ተብሎ ነበርና አሁን ግን ራይድ ወደ ማርኬቱ ሲገባ ምንድነው የተባለው ላይክ እንደ ኢሴንሻል የሆነ ነገር ነው አይደል ራይድ። አሁን እንደዛ ነው የሆነው። አሁን አብዛኞቹ በዛው ሊረዱት ይችላል፣ ግን እኛ ላይክ ፔን ነው ብለን ያሰብነው። ከዛ ውጪ ልክ ነህ። ኦርጋናይዜሽኖች እኮ በራሳቸው መንገድ የሚልኩት ወይ አለ፣ ግን ያ ወይ ላይክ በጣም ሴፓሬትድ በሆነ ወይ ነው። ግን እኛ ምንድነው አላማችን ለሶ ፋይናንሻቸውን ማኔጅ እንዲያደርጉ ነው ዩዘሮች። ለምሳሌ በዚህ ወር እስከ 50 ሺህ 60 ሺህ ወጪ አለብኝ ለዚህኛው ቢል ለዚህኛው ሌላ ቢል ለዚህኛው ሌላ ቢል እንደዛ ብለው ላይክ ማኔጅ እንዲያደርጉ ነው። ከዛ ውጪ ላይክ ከፔናልቲ ማዳን ነው አላማችን። ሶ ላይክ ፔናልቲ ጊዜው አልፎ ቅጣት እንዳይደረጉ ማድረግ ነው አላማችን። በእኛ አፕሮች ፔን ነው ብለን አስባለን። ስለዚህ ውጤት በኋላ እናሳውቃለን። እዚህ መድረክ ላይ እያንዳንዱ ማብራሪያ ተወዳዳሪዎችን ወደ ስኬት ያሻግራቸዋል፣ ከመድረኩ ያሰናብታቸዋል። ዳኞቻችን በእነዚህ በአእምሮዎችና አዳዲስ የስታርታፕ ሀሳቦች ይዘው በጥልቀት መክረውበታል። ጠንካራ ጥያቄዎችን ሲያቀርቡና ሲፈትኑ የቆዩት ዳኞቻችንን አሸናፊውን ለመለየት የመጨረሻ ውሳኔያቸውን ሊገልጹልን ተዘጋጅተዋል። ባቀረባችሁት ፕሬዘንቴሽን መሰረት እንግዲህ ውጤቱ ይነገራል። እንደዚሁም ደግሞ ግብረ መልስ ከዳኞች ይሰጣል ማለት ነው። ስማርት ፊድባክ ወይም ደግሞ ከዘመን ቴክ ሲጀምር በተለይ እንግዲህ ፕሮብሌም አይደንቲፊኬሽኑ ላይ በደንብ ፎከስ አድርጋችሁ ብትሰሩ ጥሩ ይሆናል ማለት ነው። ምክንያቱም ተመሳሳይ የሆኑ ነገሮች ስላሉ ምናልባት እሱን ሲስተም ከሌላ ጋር ኢምቤድድ በማድረግ ዳይቨርሲፋይ በምታደርጉበትን ሜካኒዝም በደንብ ብታስቡ ነው። ሌላው ደግሞ ከቲም ኮምፖዚሽን ጋር በተያያዘ ቢዝነስ አስፔክቱንም ማርኬቲንጉንም ሌላውንም ነገር የሚያይ ቲም አፕ ሊኖራችሁ ይገባል። የከስተመሩንም እንደገና ደግሞ የድርጅቱንም ፐርስፔክቲቭ በማየት በደንብ አሰስ ማድረግ ይጠበቅባችኋል የሚል ነው በእኔ በኩል ያለው ሰጀሽን ነው። ቅድም እንደነገርኳችሁ ቤተር ሰርቪስ የተባለ አንድ ስታርታፕ እኛ ጋር ፕሮዳክት ላውንች ያደረጋለ ከእናንተ ጋር ተመሳሳይ የሆነ ማለት ነው። ከነሱ ጋር ተቀራርባችሁ የምትሰሩበትን መንገድ እኛ ማመቻቸት እንችላለን። ምክንያቱም ማኑዋል የሆነ ነገር ዲጂታላይዜሽን መሆን ኦቶሜሽን ግዴታ ነው። ወደዛ ነው እየሄድን ያለ ነው። እናንተም እያሰባችሁ ያላችሁት ቢዝነስ ከካፌዎች ያለፈ ስለሆነ እዛ ላይ ብዙ ነገር ሊያግዟችሁ ይችላል። እንደገና ደግሞ ቲም አፕ ማድረግ የምትችሉበት ሜካኒዝም ስለሚኖር ከነሱ ጋር ትገናኙ። ለዩዘሩ እንደ ሎያልቲ ፕሮግራም ኢምቤድ ብታደርጉ ጥሩ ነው። ኮሜንት የሰጠ ፖይንት ይሰጠው። ይህን ተስማምታችሁ ከኦነሩ ጋር ማድረግ ትችላላችሁ። ዘን 10 ፖይንት ካገኘ 50% ዲስካውንት ሊሆን ይችላል። ካኖ ኪፖን እንዲያገኝ ማድረግ ብችሉ ያ ኢንሰንቲቫይዝ ያደርገዋል ፊድባክ እንዲሰጥ። ለክላይንቱ ደግሞ ምንድነው መሰላችሁ ለአድቨርታይዝመንት የሚያወጣውን ወጪ እዚህ ለአድቨርታይዝ እንዲያደርግ ታደርጉታላችሁ። ሌላ ምናልባት አንድ ኮሜንት እንደ አፕሊኬሽኖች አሉ የልፕ የሚባል ለምሳሌ አለ። በደንብ አጥኑት እስቲ። እነሱ ቢዝነስ ሬቲንግ ይሰጣሉ። እነሱ ብቻ ሳይሆኑ ግን ክላይንት ነው፣ ኦርጋኒክ ነው ነገርየው። ሶ ለማጥናት ሞክሩ። እንደዚህ የሰሩ ሞዴሎች ሰክሰስፉል የሆኑና ከሎያልቲ ጋር አገናኙት። ከዛ ባሻገር ኦርጋኒክ የሆነ ወይም ደግሞ ያልተፈበረከ ቀጥታ ኮሜንት ሰዎች መስጠት እንዲችሉ መንገዱን አመቻቹላቸው።
ያ ከሆነ ሰክሰስፉል መሆን ይችላል። የእናንተንም ሲስተም ተጠቅሞ ገና ዌብሳይት ከሚኖረው ለምሳሌ ዌብሳይት ራሱ ሲምፕሊ ዴቨሎፕ ማድረግ የሚችልበት አይሚን ድራግ ኤንድ ድሮፕ አድርጎ ራሱ ማዘጋጀት የሚችልበት ኦር የእናንተ ሰፖርት ቲም ኖሮ ደግሞ ዌብሳይትንም ጭምር ፕሮቫይድ ብታረጓቸው የዌብሳይት ሰርቪስ ብትሰጧቸው በቀላሉ ዌብሳይት እንዲኖራቸው ብታረጉ ከዛ በተጨማሪ ደግሞ ዶሜን ሪሴል ማድረግ ትችላላችሁ። ሌላ ቦታ ሳይሄዱ እዛው ጋር ዶሜን ሪሴለር ሆናችሁ ደግሞ ከዛኛውም ሞር ፕሮፊታብል የምትሆኑበት መንገድ ብትፈጥሩ ከዛ በተጨማሪ የሆስቲንግ ሰርቪሱ አዲሽናል ቢዝነስ ሞዴል መሆን ይችላል ብዬ አስባለሁ ለእናንተ። እሺ እንግዲህ ለዛሬ በዳኞች የተሰጠውን ውጤት ከጀርባ ማየት ትችላላችሁ። ሁለተኛው ስንሄድ እንግዲህ የቢል ኤንድ ሰብስክሪፕሽን የሚል ነው። እዛ ላይ ያለኝ የኔ ኮመንት ምንድነው በደንብ ሀሳቡን ጉዳዩን ሪፋይን የማድረግና አሰስመንት የመስራት ማለት ነው። ይሄ ማለት ምን ማለት ነው? ኦኬ ፕሮብሌሙን አይደንቲፋይ ለማድረግ ተሞክሯል። ሪሊ ግን ይሄ ችግር በደንብ ፔይን ፖይንቱን በደንብ አይደንቲፋይ የማድረግና እዛ ላይ ደግሞ የትኛው ነው የኔ ኢኖቬቲቭ ፓርቱን እዛ ላይ በመስራትና አድ በማድረግ የበለጠ ለሌላም አገልግሎት ለሌላም ጥቅም ማዋል ይቻላል። ዌል ስታርታፕ ላይ ምንም አይነት አይዲያ የተሳሳተ የለም። ምክንያቱም መጨረሻ ላይ የሚዳኘው ገበያው ነው አይደለ? ግን ገበያው ሲዳኝ ግን አንድ ነገር ደግሞ አለ። ምንም አይነት ቢዝነስ ሲቋቋም ችግር ነው የሚፈታው። ግን ችግር ሲፈታው ግን የችግሩ ቁስል በጣም ከፍተኛ ከሆነ ገንዘቡን የምታገኝበትም አስፔክቱም በጣም ከፍተኛ ነው የሚሆነው። ከዛ አኳያ አሁን ቅድም ካስቀመጥክልኝ ከዩዘር ፐርስፔክቲቭ እኔ ራሴን ሆኜ ስመለከተው አብዛኛው የነገርከኝ ነገር ኢትዮጵያ ውስጥ እንደው በአንገብጋቢ ሁኔታ ሰዎች እንደው በማህበራዊ መስተጋብራቸው ኖቲፊኬሽን ሳያስፈልጋቸው የሚያደርጉት ነገር ነው። ግን አትሊስት ግን በአንተ በኩል የያዝካቸውን ሀሳቦች በተለይ ለተወሰኑ ሴክተሮችና ለተወሰኑ ካስተመር ቤዝ አድርገህ ብታየውና ሌሎቹንም ፒን ፖይንት የሆኑትን ነገሮች ብትመለከታቸው። ምክንያቱም ሞር ችግሩ በኮረኮረ ቁጥር ባመመ ቁጥር ያንተም ፕሮስፔክት የምታገኝበትም ገቢ የምታገኝበትም አስፔክቱም ከፍ እያለ ነው የሚመጣው። እንደኔ ሀሳቡ በደንብ ሊሰራ ይችላል። አሁን በኢትዮጵያ አሰራር ላይ ካየ ክሬዲት ወይም ብድር ገና እያደገ ነው። አሁን ቢል ኮሌክሽን ትልቅ የቢዝነስ ሴክተር ነው ውጭ ሀገር። አሁን አንድ ባንክ ወደ 10,000 20,000 ክላይንት ሊኖረው ይችላል። ያንን ባንኩ ራሱ እየደወለ እኛ ሀገር ይደውላሉ። ደውለው ክፍያ አልገባም ይለዋል እዚህ ግን ቁጥሩ በበዛ ቁጥር ስለዚህ ማይክሮ ፋይናንሶችን ብታናገር ክሬዲት ተበድረው የማይከፍሉ ሰዎች ብዙ አሉ ወይ ለኔ ስጡኝና እኔ ደውዬ አስታውሼ የተወሰነ የሚከፍሉ ከሆነ እኔ ባመቻች የሆነ ፐርሰንቴጅ ኮሚሽን ቢወስድ ብትል፣ ሌላ ለተበዳሪው ደግሞ ኢንሰንቲቭ ብታዘጋጅ በቃ አናዘር 30 ቀን ግሬስ ፔሪድ እንሰጥሃለን እንታገሳለን። ሁለቱንም ነው ኢንሰንቲቭም አለ። ከዛ ደግሞ ሳይከፍሉ ሲቀሩ ኮሌክሽን የሚባል አለ። አስብበት፣ ነገርየው በደንብ ማደግ ይችላል። ገና early ነው እና ክሬዲት የሚያበድሩ በተለይ ነን ኮላተራል ሌንዲንግ የሚያበድሩ ብታናግራቸው ጥሩ ነው። ያ ሬቱን አይተህ ትዊክ ማድረግ ትችላለህ ብዬ አስባለሁ። ግን ሀሳቡ በደንብ ማደግ ይችላል። ስለዚህ በአጠቃላይ በዳኞች የተሰጠው ውጤት መርካቶ ማርት ስንሄድ እንግዲህ እዛ ላይ ያለኝ ኮመንት ምንድነው በደንብ ችግሮቹን በደንብ ክሊርሊ ሪፋይን ማድረግ ይፈልጋል ማለት ነው። ምናልባት አንድ አፕሪሼት የማደርገው ነገር ከትምህርት ባክግራውንድ ጋር የሚያያዝ ነገር ይመስለኛል። እዛ ላይ ያየሽውን ነገር ነው እንግዲህ ሌላውን ነገር በደንብ አሰስ አታድርጊ። አትሊስት ግን በድሮን ምን አይነት ነገር መስራት ይቻላል፣ በተለይ ደግሞ ዴሊቨሪ አስፔክቱን በማየት የሰራሽበት ወይም የሄድሽበት መንገድ ጥሩ ነው። ዞሮ ዞሮ ግን መጨረሻው ለሆቢ ብቻ ሳይሆን እንደ ስታርታፕም ይሄ ውድድር ሲዘጋጅ እንግዲህ የስራ ፈጠራም አንደኛው አካል ወይም ደግሞ የሆነ ኢኮኖሚክ ቫልዩ እንዲኖረው ማድረግ ስለሆነ
የመጣው ሀሳብ የሆነ ሬቨኑ ጀነሬት አድርጎ ራስንም ሌላውንም መቅጠር መቻል አለበትና ከዚህ አንጻር እንግዲህ ቢዝነስ ሞዴሉንም ማሰብ ሀሳቡንም ሪፋይን ማድረግና የሚመለከታቸውንም የመንግስት ተቋማት ማለት ነው። ምክንያቱም እዚህ ላይ መስራት የምትፈልጊ ከሆነ ክሪቲካሊ በደንብ በማሰብ የትኛው ፓርት ላይ ነው ቫልዩ አድ ማድረግ የሚችለው ድሮን ማምረቱ ላይ ነው ሲስተሙ ላይ ነው ወይስ ከማን ጋር ነው አንድ ላይ ሆኜ መስራት አለበት የሚለውን ነገር በደንብ ማሰብ ይፈልጋል። በድሮን አገልግሎት መስጠት የሚለው ሲሪየስ የሆነ ጥናት አሰስመንት የሚመለከታቸው የመንግስት አካላት የመንግስት ተቆጣጣሪ አካላት ጋር ሄዶ አስፈላጊውን መረጃ መሰብሰብ ያስፈልጋል እና እዛ ላይ በደንብ ፎከስ ብታደርጊ ሌላውን ደግሞ ሌሎች ይጨምራሉ። አይ ቲንክ ገዙ በረንብ አድርጎት አንስቶታል። እንደ አንድ ቢዝነስ ኃላፊ አንድ ነገር ሁል ጊዜ የተማርኩትን ነገር ልንገራችሁ። ስታርታፕ ይዛችሁ ቢዝነስ ሀሳብ ይዛችሁ ወይ ፋውንደርና ሲኢኦ ሆናችሁ ስትቀመጡ እውነቴን ነው የምላችሁ 80% የሚጠጋውን ሰዓታችሁን ቢዝነሱ ላይ አይደለም የምታጠፉት፣ ወይም ፕሮዳክት ዲዛይኑ ላይ አይደለም የምታጠፉት፣ ወይም ደግሞ ይሄ ምንድነው ቢዝነስ ፕላን መስራት ላይ አይደለም የምታጠፉት። እነዚህን ሁሉ የምታጠፉት ከሰዎች ጋር መገናኘት፣ ከሰዎች ጋር የሰውን ባህሪ ሃንድል ማድረግ፣ የሰዎችን ባህሪዎችን ሃንድል አድርጎ ያንን ነገር ለራሳችሁ ኢንትረስት እና ለቢዝነሱ ኢንትረስት እንዴት አመጣዋለሁ ብሎ የሚለውን ነገር ማኔጅ ማድረግ ነው። ኦኬ ያ ማለት ምን ማለት ነው? እኔ ሴክተር ላይ ያሉትን ሰዎች ተቆጣጣሪ ባለስልጣኖች ሊሆኑ ይችላሉ፣ የመንግስት ባለስልጣን ሊሆን ይችላል፣ እታች ያለ ሰው ሊሆን ይችላል፣ ካስተመር ሊሆን ይችላል። እነዚህን ሁሉ እኔ አይ ሃቭ ቱ ሃቭ ከነሱ ጋር ሪሌሽንሺፕ መኖር አለበት። ኦኬ ከዛ በኋላ ነው እነዚህ ሪሌሽንሺፖች ይዤ ፕሮዳክቱንም የምቀይረው ሬጉሌሽኑ ገና ከሆነ ትንሽ አቆይቼ እንዴት ላድርገው ብዬ ፒቨትም አድርገው። እኔ ምናልባት ስፔሲፊክ ሆኜ ያመጣሽው ሀሳብ ትልቅ ነገር ነው፣ ይሰራል፣ መስራት ይችላል። ግን የቱ ጋር ነው የሚሰራው፣ እንዴት ነው የምንጀምረው የሚለው ነገር ላይ ትንሽ ክላሪቲ ወይም ደግሞ የተሻለ መረዳት እንዲኖርሽ ያስፈልጋል። ለምሳሌ ያህል ብለድ ባንክ ሄደሽ የደም ባንክ አንድ ብቻ ነው ያለው ኢትዮጵያ ውስጥ አይደል? ዲስትሪቢዩሽን ሴንተር አላቸው በተለያየ ክፍለ ሀገር፣ ከአዲስ አበባ ነው የሚወጣው። ለምሳሌ ያህል ችግራችሁ ምንድነው? በጊዜ ደም ማድረስ ትቸገራላችሁ ወይ? ቅርብ ከተሞች ላይ፣ ሩቅ ከተሞች ላይ። ሶ ኢን ጀነራል ሁለት መጽሐፍቶች ልንገራችሁ። የሊን ስታርታፕ የሚል የኤሪክ ሪስ መጽሐፍ አለ። ሁላችሁም ብታነቡት ጥሩ ነው። ምክንያቱም ሊን ስታርታፕ ሜቶዶሎጂ ወይም ደግሞ መርህ የሚባሉት ነገሮች ምንድን ናቸው? ፕሮዳክት መገንባት አትጀምሩም። ስትጀምሩ መጀመሪያ ሃይፖቴሲስ የምንለው አለ፣ ወይም ደግሞ ይሄ ግምት የምንለው እንደዚህ አይነት ያህል ሰዎች እንደዚህ አይነት ችግር አለባቸው ወይም ደግሞ ይሄን አይነት ችግር መፍታት እችላለሁ ብለን ነው የምንነሳው። ይሄ ሃይፖቴሲስ ነው የምንለው ወይም ደግሞ ግምት ነው። ከዛ ግን ወተን እሱን ፕሩፍ ማድረግ መቻል አለብን። የእውነትም ይሄ ኒድ አለ ወይ? የማን ነው ኒዱ? ከዛ ይሄ ፕሮብሌሙን ቴስት ማድረግ ወይም ችግሩን ቴስት ማድረግ፣ ከዛ ደግሞ ሶሉሽኑን ቴስት ማድረግ የምንለው አለ እና እነዚህ ክሪቲካል የስታርታፕ ስቴጆች ላይ ናቸው። እኔ ነገራችሁ እኛ ኦርቢትን ስንሰራ ወደ 15 ሃይፖቴሲስ ነው ፕሩቭ ያደረግ ነው እንደማይሰራ ሞከርን። ገና እርሊ ነው። ኢኮሜርስ ገና እርሊ ነው። 10 ምናምን በፊት የምነግራችሁ 11 12 ዓመት ገና እርሊ የሆነውን ነገር ወደ መሬት ላይወርድ ይችላል። ከዛ ባሻገር ግን ይሄ ካስተመር ዲስከቨሪ የምንለው የማንን ችግር ነው የምንፈታው፣ ካስተመር መሆን ይችላል ወይ የሚለውን ነገር መረዱልኝ ይላል። የሚከፍል ካስተመር ከሌለ፣ ክላይንት ከሌለ ሆቢ ነው ስና ቢዝነስ አይደለም። ቢዝነስ ደግሞ የሚሆነው ቫልዩ ፈጥሬ ለብዙ ሰው የሚከፍለኝ መሆን መቻል አለበት እና ይህንን እንድትመለከቱ የኤሪክ ሪስ እና የስቲቭ ብላንክን መጽሐፍቶች ፍሪ ናቸው፣ ኦንላይን አቬለብል ናቸው፣ መመልከት ትችላላችሁ። እና የእናንተንም ሃይፖቴሲስ በደንብ ፕሩፍ ማድረግ አለባችሁ ለማለት ነው። ሀሳቦች ሊሰራ ይችላል፣ ግን ገና እነዚህን ስቴጆች ማለፍ አለበት ብዬ ነው የማስበው። ግላክ እንግዲህ ምናልባት ከድሮን እና ከአይኦቲ ከሮቦቲክስ ጋር ፍላጎት ስላለሽ ይመስለኛል እንደዚህ አይነት ነገሮችን የጀመርሽው። የኛ ኢንስቲትዩት እዚህ ላይ የሚሰራቸው በርካታ ስራዎች አሉ፣ ብዙ ኤክስፐርቶችም አሉ። እነሱ መጥሽ ማናገር፣ ማየት፣ መጠየቅ ትችላለሽ። ከዛ በተጨማሪ ደግሞ አሁን ሞር አንቺ ጋር ያየሁት የቴክኒካል ካፓሲቲ ነው።
ቢዝነስ ላይ ደግሞ የቢዝነስ ማይንድ ሴት ያላቸው ይሄ ፋይናንሻል ፕሮጀክሽኑን ሌሎችም ነገሮች ጋር ሊያግዙሽ የሚችሉ ያ ብቻ ሳይሆን ኢቭን ማርኬቲንጉ ራሱ ሪሌሽኑ ራሱ አሁን በጣም ከፍተኛ ሪሌሽን ይጠይቃል። ይሄ ሬጉሌተሮች ጋር ሄደሽ ማነጋገሩ ምናምንና እዚህም ነገር ላይ ሊያግዙሽ የሚችሉ ቲሞች አድቫይዘር አድርገሽ ሊሆን ይችላል ኦር ደግሞ አሴ ቲም ሼር ሰጥተሻቸው በቲም መስራትን ደግሞ ብትለማመጂ የተሻለ ውጤት ልታገኝበት ትችያለሽ ብዬ አስባለሁ። ይሄ ይመስላል እንግዲህ በዳኞች የተሰጠው ውጤት ከጀርባ በዚህ ሳምንት ውድድር መርካቶ ማርት 22.2 ነጥብ በማምጣት ሲያጠናቅቅ ቢል ሰብስክሪፕሽን 27 ነጥብ አምጥቷል። በመጨረሻም ዘመን ቴክስ 32.2 ነጥብ በመያዝ የሳምንቱን ውድድር አጠናቋል። ውድድሩ በጣም ቆንጆ ነበረ። ውጤታችንም በዚህ ውጤት በጣም ደስተኞች ነን። ከዳኞቹም ገንቢ አስተያየትና ምክሮችን አግኝተናል። እናመሰግናለን። ውድድሩ ጥሩ ነበረ። ያው ያለብኝን ጉድለቶች አውቄያለሁና ለሚቀጥለው ዙር በጥሩ ሁኔታ ተዘጋጅቼ እንደምመጣ አስባለሁ። ውድድሩ አሪፍ ነበር። እንግዲህ ዳኞች የሰጡን አስተያየት አለ። ሶስቱን ፊድባክ በቀጣይ እናስተካክላለን። አሪፍ ነበር። በዚህ መሰረት በኢትዮ ስታርታፕ አጠቃላይ የውጤት ሰንጠረዥ ላይ ግሎብዶፍ አንደኝነቱን አስጠብቆ ሲቀጥል ረዳት ኤአይና ስትራይቨን ሁለተኛና ሶስተኛ ደረጃ በመያዝ አጠናቀዋል። ተወዳዳሪዎቹ ይህንን የውጤት ደረጃቸውን ለመጨረሻዎቹ ሳምንታት አስጠብቀው መቆየት ይችሉ ይሆን ወይስ ቦታቸውን ለሌሎች ብርቱ ተፋላሚዎች ያስረክባል? በቀጣይ ሳምንት አዳዲስ የቴክኖሎጂ መፍትሄዎች በስፋት እንዳስሳለን። ቡና ሳይት በቡና ገበያና ምርታማነት ላይ የቴክኖሎጂ እገዛን በመጠቀም ዘመናዊ መፍትሄዎችን የሚያቀርብ ስታርታፕ፣ ጤና ማርት በጤና ዘርፍ ላይ ትኩረት በማድረግ አገልግሎቶችን የሚያቀላጥፍ ፕላትፎርም፣ ካቺቴክ በሕግና ፍትህ ዘርፍ ያሉ አሰራሮችን በቴክኖሎጂ ለማቀላጠፍ የሚሰራ ስታርታፕ፣ ዶንጎ ፕሬፕ በትምህርት ዝግጅት ላይ ትኩረት አድርጎ የተሰራ የመማሪያ ፕላትፎርም። የዛሬው አጓጊ ውድድራችን በዚህ መልኩ ተጠናቋል። የፈጠራ ፍለጋ ጉዟችን አያበቃም። ሳምንቱ የፈጠራ ይሆንላችሁ። ኢትዮ ስታርታፕ